የፈጠርከኝ ዳግም የወለድከኝ አባቴ ትልቅ ነህ አምላኬ ትልቅ ነህ። አሜን አሜን። ክብር ለጌታ ይሁን። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። የሰራን ያበጀን የፈጠረን ኑሩ ያለን ኢየሱስ ክርስቶስ የጌቶች ጌታ ነው። ስሙ ይባረክ። ዘማሪው እግዚአብሔር ትልቅ ነው ትልቅ ነህ አለ። ዛሬ ትልቅ የሆነ ከማንነት አይሮ ገዝፎ ያለ ችግር ተስፋ ያስቆረጠ ባዶ ያረገ ጨለማን ያከበበ የእግዚአብሔርን ትልቅነት ስንነግረው ችግሩ ቦታውን ይለቃል። ክብር ለእግዚአብሔር ይሁን። እግዚአብሔር ትልቅ ነው። ዘላለማዊ ነህ፣ ትልቅ ነህ፣ ያለህ ነህ፣ የምትመጣ ነህ፣ ሁሉን የምትገዛ ነህ፣ የጌቶች ጌታ ነህ። አባት ሆይ እኛም እግዚአብሔር ትልቅ ነው እንላለን። ትልቅ ነው ስንል ትልቅ የሆነው ስፍራውን ይለቃል። ከፊታችን ያለው ተራራ ሜዳ ይሆናል። ያንተ ትልቅነት፣ ያንተ ታላቅነት፣ ያንተ ኃያልነት፣ ያንተ ፍቅር ሃሌሉያ እሱን የሚያስብ ማንነት ውስጥ ይከተናል። ስለዚህ እግዚአብሔር ትልቅ ነው እንላለን። ትልቅ ነው እንላለን። እግዚአብሔር ትልቅ ነው። ዛሬ ለደከሙ፣ ላዘኑ፣ ተስፋ ለቆረጡ፣ ጨለማው ለከበባቸው፣ ነገራቸው ለጠፋባቸው፣ ትርጉም ላጣው ህይወታቸው አንተ ትልቅ ነህ። እግዚአብሔር ትልቅ ነህ። በልጅ በኢየሱስ ክርስቶስ ህይወትን የሰጠህን መንገድ፣ እውነት፣ ህይወት እኔ ነኝ ያልክ የጌቶች ጌታ የንጉሶች ንጉስ ከማንኛውም ሁኔታ አውጥተህ ለራስህ ለመገኘትህ ለክብርህ ለታላቅነትህ የምትጠቀም የዘላለም አባት ስለሆንክ ስም ይባረክ። ከችግራችን እንወጣለን፣ ከጥያቄያችን እንወጣለን፣ ጠላት ከሚዋሸን እንወጣለን፣ ሆነ ከሚለን ነገር እንወጣለን። የተከፈለልን ዋጋ ህይወት ስለሆነ በደምህ ስለዋጀህን በደም ዋጋ ስለገዛህን እናመሰግንሃለን፣ እንባርክሃለን። ጌታ ሆይ ቃልህ ሕያው ነው። ቃልህ የተሰበረውን ይጠግናል። ቃልህ የጠፋውን ይመልሳል። ቃልህ ግራ ለገባው ወደ መንገድ ውስጥ ይቀጣል። ሕያው ቃልህ ሲመጣ መገለጡ በመንፈስ ነውና መንፈስ በነጻነት በመሃላችን ቃሉን የሚያስተምር የሚገልጠው ለእያንዳንዳችን እንዳለንበት ሁኔታ ድምፅ ሆኖ ውስጥን የሚፈውሰው ሕያው ቃልህ በመለቀቅ በእያንዳንዳችን ላይ ስራውን እንዲሰራ እኔንም ይህንን የሚያዳምጡ ሁሉ በማዳመጥ ውስጥ ህይወት፣ በማዳመጥ ውስጥ ኃይል፣ በማዳመጥ ውስጥ ከሆነ ቦታ ወደ መገኘት የማየት እሳትና ኃይል ያግኘን ብዬ እጠይቅሃለሁ። ስለሚኖረን ጊዜ ሁሉ ስም ይባረክ። በጌታ በኢየሱስ ክርስቶስ ስም የመንፈስ ቅዱስ መገኘት ያገልግለን። አሜን አሜን አሜን። ክብር ለእግዚአብሔር ይሁን። ዘማሪው እግዚአብሔር ትልቅ ነው እያለ ይዘምር ነበር። እግዚአብሔር ትልቅ ነው ወገኖቼ። አሁን በዚህ ሰዓት ይህን መልእክት የምትሰሙ ትልቅ ከሆነው ነገር የሚያወጣው የእግዚአብሔርን ትልቅነት ማወቅ ነው። ዳዊት ምን አለ? ዓይኖቼን አለ ወደ ተራሮች ያነሳው ረዳቴ ከወዴት ይምጣ አለ። ረዳቴ ግን አለ ሰማይና ምድር ከሰራ ከእግዚአብሔር ዘንድ ነው። ሃሌሉያ። እርዳታ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ በያለንበት ይለቀቃል። ጌታ ይባረክ። ሰላም ሰላም እላችኋለሁ። ያው ከመዝሙሩ ቀጥዬ ነው የሄድኩት። ዝም ብዬ ሰላምታ አቀርባለሁ። የጌታ ኢየሱስ ክርስቶስ ጸጋ ሰላም ለሁላችሁም በያላችሁበት ይሁን። ዛሬ ደግሞ ጌታ ረድቶኝ መንፈሱ ሰጥቶኝ መጥቻለሁና ይህን ቃል አብረን እናነባለን። በቃል ውስጥ ጌታ የሚናገረንን ለእያንዳንዳችን ባለንበት ሁኔታ መንፈስ ቅዱስ ያስተምረናል። ክብር ለጌታ ይሁን። በጌታ በኢየሱስ ስም አነበዋለሁ። ኢሳይያስ 51 ላይ ከቁጥር 1 ጀምሮ ያለውን እስከ 3 ነው የማነበው። እናንተ ጽድቅን የምትከተሉ እግዚአብሔርን የምትፈልጉ ስሙኝ። ተቆርጣችሁ የወጣችሁበት አለት ተቆፍራችሁም የወጣችሁበት ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለዳቻችሁ ወደ ሳራም ተመልከቱ። በጠራሁት ጊዜ አንድ ራሱ ብቻ ነበር፣ ባረኩት፣ አበዛሁት። ሃሌሉያ። ቁጥር 3 ላይ እግዚአብሔር ጽዮንን በእርግጥ ያጽናናታል፣ ፍርስራሾቿንም በርኅራኄ ይመለከታል። ምድረ በዳዋንም እንደ ኤደን በረሃዋንም እንደ እግዚአብሔር ተክል ቦታ ያደርጋል። ተድላና ደስታ ምስጋናና የዝማሬ ድምፅ በእርሷ ይገኛል ይላል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እዚህ ያነበብኩት ያው ቃል ላይ ሲጀምር ምን አለ? እናንተ ጽድቅን የምትከተሉ አለ። ምን ነው የምትከተሉት? ጽድቅን፣ እግዚአብሔር የሚወደውን እግዚአብሔርን ደስ የሚያሰኘውን የምትከተሉ፣ ወደዛ ነፍሳችሁ ያዘነበለች፣ ወደዛ ማደግን የምትፈልጉ። እንደዛ አይደል የሚለው ምሳሌ ላይ
የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ሰው እግዚአብሔርን መፍራት ሲጀምር ወደ ጽድቅ መንገድ ይገባል። እግዚአብሔር የሚወደውን እግዚአብሔር የሚፈቅደውን ለማድረግ ይሄንን ስጋ አስቸጋሪ አስጨናቂ እንደ ፍቃዱ መሄድ የሚፈልገውን ስጋ ሊገዛና ሊቆጣጠር የሚችለው ትልቁ ነገር ሰው በውስጡ እግዚአብሔርን መፍራት ሲሆንለት ነው። እንግዲህ በያለንበት እግዚአብሔርን መፍራት ይሆንልን። እናንተ ጽድቅን የምትከተሉ እግዚአብሔርን የምትፈልጉ ጽድቅን እየተከተላችሁ ማንን ነው የምትፈልጉት? እግዚአብሔርን ነው የምትፈልጉት። ደግሞ እግዚአብሔር ሲፈለግ የሚገኝ አምላክ ነው። ስሙ ይባረክ። ፈልጉ ታገኙኛላችሁ ስላለ ስለዚህ ምን አለ? ተቆርጣችሁ የወጣችሁበትን አለ ተቆፍራችሁ የወጣችሁበትን ጉድጓድ ምን በሉ? ተመልከቱ፣ ወደዛ ተመልከቱ። አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ይላል። በጠራሁት ጊዜ አንድ ራሱ ብቻ ነበር ይላል። አብርሃም ሲጠራ ዘፍጥረት ላይ 12 ሄዳችሁ ስታነቡ ምን ይላል? እግዚአብሔር አብርሃምን አለው ከአገር ከዘመዶች ከአባትህም ቤት ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብራለሁ፣ ለበረከትም ሁን አለው። እግዚአብሔር ይመስገን። አብርሃምን እግዚአብሔር ሲጠራው ሁሉን ነገር ትቶ የእግዚአብሔርን ድምፅ ሰምቶ ተከተለ። እግዚአብሔር ደግሞ ምን አለው? ለበረከት አረጋለሁ፣ ትሆናለህ። አንድ ብቻውን ጠርቶ እግዚአብሔር ባረከው። ክብር ለእግዚአብሔር ይሁን። እግዚአብሔር የሚባርክ አምላክ ነው። ሰውን ከወደቀበት የሚያነሳ አምላክ ነው። ስለዚህ እግዚአብሔር ጽዮንን ምን ያታል? በእርግጥ ምን ያጽናናታል። እርግጠኛ ነው ያጽናናታል። ፍርስራሿን በርህራሄ ይመለከታል። ወንድሞቼና እህቶቼ ዛሬ አሁን በተለያየ ሁኔታ ውስጥ ያላችሁ ውስጣችሁ ሐዘን ያለ፣ ተስፋ መቁረጥ ያለ፣ የጠበቃችሁት ሳይሆን ያልጠበቃችሁት ዙሪያችሁን ከቦ የሚያነጋግራችሁ ፍርስራሽ ነገር የበዛባችሁ ህይወታችሁ ውስጥ ከሚገነባው ይልቅ የሚፈርሰው እያየለ ፍርስራሹ እየበዛ ማንነታችሁን የተደረገላችሁን እግዚአብሔርን ወደ ኋላ እንዳታዩት ወደፊት እንዳትጠብቁት መሃል ላይ ፍርስራሽ አድርጎ አንቆ የያዛችሁ እግዚአብሔር ግን በቃሉ በእርግጥ አጽናናታለሁ ነው የሚለው። ክብር ለእግዚአብሔር ይሁን። በእርግጥ እግዚአብሔር ምን ይላል? ያጽናናል። ከፍርስራሹ ውስጥ እግዚአብሔር በርህራሄ ሲመለከት ፍርስራሹ እንደገና ለእግዚአብሔር ክብር መግለጫ ሆኖ ይወጣል። ምድረ በዳውን ምን ኤደን፣ ምድረ በዳ ምንም የሌለውን ጌታ ኤደን ያደርገዋል፣ ገነት ያደርገዋል። የሚታይ ነገር፣ የለመለመ ነገር፣ ምስክር የሆነ ነገር ከዛ ነገር ላይ ያወጣል። በረሃውን እንደ እግዚአብሔር ተክል ቦታ ያደርገዋል። በረሃ ነው፣ ነገር ግን እንደ እግዚአብሔር ተክል በበረሃ ውስጥ እግዚአብሔር የተከለው ፍሬ ያለው ነገር አርጎ ያወጣዋል። ይቺ ማናት? ከምድረ በዳ ውዴን ተደግፋ የምትመጣ ምድረ በዳ ነው። አለቀ በቃ ሲባል ግን ተደግፋ ወጣች። የተደገፈችው ይዟት ወጣ። ስለዚህ በምንም አይነት ሁኔታ ውስጥ ያላችሁ እንደዚህ ቃል በእምነት ይሁንላችሁ። በረሃውን እንደ እግዚአብሔር ተክል ቦታ ያደርጋል። ተድላና ደስታ፣ ምስጋናና የዝማሬ ድምጽ በእርሷ ይገኛል። አሁን ተስፋ የቆረጠ ግራ የተጋባ ያስጨነቀ ውጤት ያጠፋበት ፍርስራሹ የበዛ ፍርሃት የተከበበበት የሚደረገው ነገር የጠፋበት ቦታ ነች። ነገር ግን እግዚአብሔር በእርግጥ ምን ይላል? ያጽናናታል። የሰው ማጽናናት የእግዚአብሔር ማጽናናት ሲመጣ የሌለውን ወደ መኖር ያመጣል። የወደቀውን ያነሳል፣ የሞተውን ያስነሳል። ፍርስራሹን ለክብሩ መግለጫ ያደርጋል። የለም በተባለው ላይ እሱ በመገኘቱ በደረቀው ነገር ላይ የለመለመ ነገር ያደርጋል። ስሙ ይባረክ። ሃሌሉያ። ስለዚህ እኔና እናንተ የምንከተለው አምላክ ታማኝ ነው። ብቻኛ ጽድቅን እንድንከተል እግዚአብሔርን እንድንፈራ እንድንጠብቀው። ምክንያቱም የእግዚአብሔር ቃል እግዚአብሔርን በመተማመን የሚጠብቁ አያፍሩም ነው የሚለው። እግዚአብሔርን ሰው ጠብቆ አያፍርም። ሁኔታዎች ዛሬ እግዚአብሔር አጠገብ እንደሌለ ያሳዩ ይሆናል። የኛ ነገር እንዳለቀ ፍርስራሹን ብቻ የጠፋውን የወደቀውን የተበላሸውን ይሆናል ጠላት የሚያሳየው። ነገር ግን ከፍርስራሹ ውስጥ እግዚአብሔር የከበረ ነገር ያወጣል። ለስሙም የሆን ነገር ያወጣል። ምድረ በዳውን ኤደን ያደርገዋል። ሃሌሉያ። በረሃውን እንደ እግዚአብሔር ተክል ቦታ ያደርገዋል። ፍሬ ያለው ነገር ይወጣል። ከችግር ከጨለማ ከውድቀት ከጥፋት ውስጥ ብቻ ወደ ጽድቁ እንመልከት። ብቻ እንዳለ ይሰማን። የሚራራ አምላክ ነው። ስሙ ይባረክ። ዛሬ ወገኖቼ፣ ወንድሞቼ፣ እህቶቼ በምንም ሁኔታ ውስጥ ሆናላችሁ
ግን እግዚአብሔር ምን እያለን ነው? አብርሃም ሲጠራው ብቻውን ነው፣ ግን አበዛው፣ ባረከው። እግዚአብሔር የተናገረው ቃል አብርሃምን አግኝቶታል። እግዚአብሔር የተናገረው ቃል እኔና እናንተን ያገኘናል። አብርሃም በሄደበት መንገድ ሁሉ ውጣ ውረድ ሳይኖር ቀርቶ አይደለም፣ ነበረ። እናውቃለን አይደል? በቃ ያለቀለት ይሄን ያለኝን ሁሉ የሚወርስ ይሄ ነው ብሎ የወሰነበት የሱ ሐሳብ በፍርሃት ሐሳብ ውስጥ የገባበት ጊዜ ነበር። እግዚአብሔር ግን ወደ አብርሃም መጥቷል። ጠርቶ ይዞ የሚጥል አምላክ አይደለም። በያለንበት ቦታ ይጠራናል፣ ያበዛናል። ፍርስራሽ የመሰለን ነገር ላይ እርሱ ይከብርበታል። ያለቀ የጠፋ የሚመስለን ነገር ላይ ሰርቶ ያወጣዋል። እኛም በዛ ውስጥ እንሰራለን። በሚያም ነገር ውስጥ እንሰራለን። በሚያስጨንቅ ነገር ውስጥ እንሰራለን። በሚያስፈራ ነገር ውስጥ እንሰራለን። ብቻ ጽድቁን እንከተል። እግዚአብሔርን መፈለግ ይብዛልን። እግዚአብሔርን መፍራት ይብዛልን። እነዚህ ከኛ ጋር መሆናቸውን እርግጠኛ እንሁን። ሌላው ነገር እግዚአብሔር ሰርቶና በጅቶ እኛ ውስጥ ሰርቶ ጠፋው ነገራችን ላይ ወደቀው ነገራችን ላይ ክብሩን ገልጦ ያወጣል። ክብር ለጌታ ይሁን። እናመሰግነዋለን። በዚህ ቃል ውስጥ ምን ቀረላችሁ? በምን ሁኔታ ውስጥ ናችሁ ያላችሁት? እግዚአብሔር ግን እንደ ቃሉ ነው። እግዚአብሔር ጽዮንን በእርግጥ ያጽናናታል። እግዚአብሔር ብቻ ነው በእርግጥ የሚያጽናናው። እግዚአብሔር ሲያጽናና ደግሞ ሰው ከወደቀበት ይነሳል። ነገሩ እንዳለ ሳይሰራ እንኳን ውስጡ ይገባል፣ ኃይል ይገባል። እግዚአብሔርን ተስፋ ማድረግ ይጀምራል። ተስፋችሁን እንዳጥሉ። ተስፋ የተጣለ ቀን ነው ጠላት የሚጫወትብን። ጽድቁን መከተል፣ እግዚአብሔርን መፍራት፣ ፍቃዱን መፈለግ በሕይወታችን አብዝተን መፈለግ ይሆንልን። እግዚአብሔር ስለሰጠን ቃል በያለንበት ከችግሩ ከደከምንበት ከወደቅንበት ፍርስራሽ ከበዛበት ነገር ላይ ተድላና ደስታ፣ ምስጋና፣ የዝማሬ ድምፅ በዛ ቦታ ይገኛል። ኢየሱስ ጌታ ነው፣ ስሙ ይባረክ። እናመሰግናለን፣ እንባርካለን። አንተ ትናገራለህ። ይሄ የፈጠርከው ስጋ በውስጣችን ያለው ነፍስ ከሚሰማው ጫጫታ ሊቅ ወጥቶ አንተን በመስማት ውስጥ ኃይል እንዲቀበል በጌታ በኢየሱስ ስም እንድትረዳን ጌታ ሆይ እንለምናሃለን። በእርግጥ ጽዮንን እግዚአብሔር ያጽናናታል። በእርግጥ እንደ ቃልህ መጽናናት ለዛሉ፣ ለደከሙ፣ ባዶ ለሆኑ፣ ለተከበቡ ስለሚሆን ቃል ዝም ብሎ ወደ እኔ ቤት፣ ቃል ዝም ብሎ ወደ ወገኖቼ ስላልመጣ ይሄ ቃል ስራውን ስለሚሰራ በፍርስራሹ ላይ ክብርህ፣ በደረቁ ላይ ልምላሜ ስለሚገለጥ እልልታና ምስጋና ከጥያቄያችን ጀርባ እየተከተለን ስለሆነ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ሲሞላ ከማመስገን ይልቅ በችግር ውስጥ ሆነን የምናመሰግንበት ጸጋና መንፈስ እንዲረዳን በጌታ በኢየሱስ ስም እንጠይቃለን። ስለሰጠን ጊዜ፣ ስለቃተተውና ስላስተማረን መንፈስ ቅዱስ ክብሩ ለአብ ለወልድ ለጌታ መንፈስ ቅዱስ ለእኛ አንተን በመፍራት ውስጥ ቃልህን በመፈለግ ውስጥ መኖር እንድንችል ጸጋ ይርዳን፣ መንፈስ ይምራን። በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። ጨርሰናል። ጌታ ይባረክ። እንግዲህ ከዚህ ውስጥ እግዚአብሔር ለእያንዳንዳችሁ ድምፅ አለው ብዬ ተስፋ አረጋለሁ። ምክንያቱም የሚያጽናና የሚያበረታ፣ በማጽናናቱ በርኅራኄው ሲገለጥ በፍርስራሽ ላይ ክብሩን የሚገልጥ ጌታ እንደ ቃሉ ከኛ ጋር ነው። ተባረኩ። ጌታ ሲፈቅድ በሌላ በሚሰጠኝ ቃል ደግሞ እመጣለሁ። ሰላም ለሁላችሁም ይሁን። አሜን።